መልካም ወጣት ዮናታ ጋር እንሄዳለን። ከፈለክ ሂድና ተማራልኝ። እሺ እማራለሁ። ምንም አይመስለኝም። በቃ እዚህ ግቢ ራሱ አንዳንድ ሰዎች አይተዋል። ሰኞ ዕለት የመጣው ቀን ካላስወጣኸኝ ብየው ሰጣለሁ። በቃ ልንደባደብ ልንያያዝ ነው የምንደርሰው። ይዟለሁ በቃ ሂጂ። ከዛ መጥቶ ምናምን በቃ አንተ ምናምን ብሎ እንደውም እዛ ጋር አለ ያዙኝ ምናምን እንዴት አባትን እንዲህ ታረጋለህ ምናምን በቃ እንደ አባት አላየውም። እንደ አባት አይደለም ጓደኛህን ታከብረዋለህ። አንዳንዴ አይደል ለጓደኛ ሪስፔክት ትሰጣለህ። እንደዛ የለብኝም እኔ። በጣም ተቸግሬያለሁ። በጣም ተቸግሬያለሁ። እግዚአብሔር ደረሰልን። እግዚአብሔር ደረሰልን። ተስፋ ቆርጠን አናውቅም፣ ግን እናለቅሳለን። ቤት ውስጥ ወደ ጌታ ሁሌ እናለቅሳለን። ልጃችንን መልስልን እያለ ማን ነው ስሙ? አዛሪያስ። ከማን ጋር መጣ? ከአባቴ ጋር። እሺ፣ ለምንድን ነው ወደፊት ለፊት የመጣው? ቤተሰቤን ይቅርታ ለመጠየቅ። ለምን? ምን አረ? በጣም አስለቅሻቸዋለሁ። በጣም በቃ በሱሰኛ ነበርኩ። በጣም የሲጋራና የአሺሽ ሱስ አለብኝ። ማሪዋና በጣም አጨሳለሁ እና እኔ ሲጋራ ካላጨስ ምግብ በልቼ ሆዴ ይወጠራል። ዳይጀስት አይሆንልኝም። ምግብ በልቼ ግዴታ ሲጋራ ማጨስ አለብኝ። ካላጨስኩ ባህሪ ይቀየራል። በጣም ተነጫናጭና በጣም ባህሪ አልባ ነው። ዝም ብዬ ነጫነጭብሃለሁና እቤት በጣም በቃ እየገባው እንደዚህ በጣም አሰቃያቸዋለሁ። ማዘር በቃ ወደዚህ ከመምጣቴ በፊት ምናምን በቃ ያለፈውን አንድ ወር ጾም ጸሎት ይዛ ለሊት 6 ሰዓት ጀምሮ አተኛም። በቃ ተንበርክካ በቃ እግዚአብሔር ልጄን መልስልኝ፣ ልጄን መልስልኝ፣ ልጄን መልስልኝ ያለች በጣም ትጸልያለች። እና ፋዘር ሲያመጣኝ እዚህ ተመችቶት አይደለም ወይ እንትን ብሎት አይደለም። ፋዘር ሁለቱን ጉልበቱን ያመዋል። አሁን እሱ እዚህ ስለማይመቸው ውጪ ተኝቶ ነው፣ ውጪ እያደረ ነው እዚህ ያስተማረኝ ያለውና በእኔ ጉዳይ ሲያለቅስ እንደ ወንድ ልጅ አይደለም የሚያለቅሰው። ስቅስቅ ብሎ ነው የሚያለቅሰው። በቃ የሆነ አጭሺ ስገባ ሲሸተው ምን ሲል በቃ ስቅስቅ ብሎ ነው። በቃ እግዚአብሔር ሆይ ምን አርጌ ነው እንደዚህ የምታረግ? ምንም አይመስለኝም። በቃ እዚህ ግቢ ራሱ አንዳንድ ሰዎች አይተዋል። ሰኞ ዕለት የመጣው ቀን ካላስወጣኸኝ ብየው ሰጣለሁ። በቃ ልንደባደብ ልንያያዝ ነው የምንደርሰው። ይዟለሁ በቃ ሂጂ። ከዛ መጥቶ ምናምን በቃ አንተ ምናምን ብሎ እንደውም እዛ ጋር አለ ያዙኝ ምናምን እንዴት አባትን እንዲህ ታረጋለህ ምናምን በቃ እንደ አባት አላየውም። እንደ አባት አይደለም ጓደኛህን ታከብረዋለህ። አንዳንዴ አይደል ለጓደኛ ሪስፔክት ትሰጣለህ። እንደዛ የለብኝም እኔ። አባቴ በቃ ምንም አይመስል እንደፈለኩ ነው የምናገረው፣ እንደፈለኩ ነው ማስቀየመው። አይቀየመኝም እሱ ደግሞ እዚህ ለማምጣት ቤተሰቤ እንዴት እንደተለማመጠኝ እኔ እንጃ እንዴት ብዬ ልንገረ። የኤርፖርት መስተንግዶ ነው ይሆነልኝ። እንደፈለኩ በቃ ትሪትመንት በቃ ትጠላለህ። ምን ተፈጠረ? እዚህ በምንጸልይ ሰዓት ሰኞ ዕለት ጠዋት አጋንንት ከኔ ላይ ጮሆ ለቀቀኝ። እና በጣም የደነቀኝ በቃ እግዚአብሔር ታምር። እኔ እንደነገርኩ በልቼ ምግብ ዳይጀስት አይሆንልኝም ሲጋራ ካላጨስ። አጋንንቱ ከለቀቀኝ በኋላ እበላለሁ ምንም በቃ ዳይጀስት አልጠገብ ብላልኩኝ ወላ ዝም ብዬ መብላት ሁላ ጀመርኩ ማለት ነው። ውጪ እያደረ ነው እዚህ ያስተማረኝ ያለውና እና ወደዚህ መመጡ ይቅርታ በጠይቀው እናቴንም ይቅርታ በጠይቃት ሁሉ ነው በጣም ደስ በጣም ብዙ እንደተቸገርክ በሱ እየነገረ ነበር። አዎ በጣም ተቸግሬያለሁ። በጣም ተቸግሬያለሁ። እግዚአብሔር ደረሰልን። እግዚአብሔር ደረሰልን። ተስፋ ቆርጠን አናውቅም፣ ግን እናለቅሳለን። ቤት ውስጥ ወደ ጌታ ሁሌ እናለቅሳለን። ልጃችንን መልስልን እያለ በእግዚአብሔር ቤት ነው ያደገው። ቢያንስ እስከ 10 ዓመቱ ድረስ ጥሩ ሁኔታ ላይ ነበር። መጽሐፍ ቅዱስ ትምህርት ቤት ሰንበት ተማሪ ነው፣ ይሸለማል ሰንበት ትምህርት ቤት። ከዛ በኋላ ጠፋብን። በቃ መያዝ አቃተን። ደብቄን ያስመዘገብኩት አስመዝግቤው እኔ እመጣለሁ ብዬ ስጠይቅ እናንተ ልጆች በስልክ ተመዝገብ አንተም አሉኝ። ኧረ መዘገባለሁ፣ ግን ያው ትንሽ እግሬ ስለሚያመኝ ያው እዚህ ማደር አልችልም፣ ተመላልሽ ችግር የለም እንፈቅድልሃለን አሉ። በቃ በእንደዛ አይነት ሰኞ ዕለት ካልወጣው ብሎኝ በቃ አንተ እዛ ውጭ እያደርክ እኔን እዚህ እያሳደርከኝ ብሎ ልምን እዚህ አገር ለምን ነው ያስቀር አለው። በቃ ሄዳለሁ ወደዱክም ብሎ። በጸሎት ሰዓት የቱ ጋር ነበርክ አንተ? እዛ ጋር ነበርኩኝ።
እሱ ሴት ነበር ገቢ ነበር። እንደዚህ ጎን ለጎን ቁጭ ብለን እየጸለይን ነበር። አላየሁትም፣ እየጸለይኩ ነበር አይኔን ጨፍኜ። ከዛ እንዲህ አይኔን ገለጥ ብዬ ሳየው ይንዘፈዘፋል፣ እንቀጠቀጠው። ከዛ ጮኸ፣ ወደቀ። አገልጋዮች መጥተው አነሱት። ተከትዬ የመጣው ሮጬ እዚህ መድረክ ድረስ በቃ ማደርገው ነገር ጠፋኝ። እግዚአብሔርን ማመሰግንበት ቋንቋ ሁሉ አጣው በቃ። ምክንያቱም ሲረብሽን የነበር አጋንንቱ ነው ቤት ውስጥ። በቃ የቤታችን ሰላም ጠፍቷል። በቃ ሰላም አጥተናል። አይሰማንም። በልመና ነው የሚመጣልን። በቃ ማታ ደውለን ነው በቃ እናትዋ ትደውላለች፣ እኔ ደውላለሁ፣ እባክህ ልጄና መሸ። በቃ ማታ ሰዓት ማየት ነው እኔ ስራዬ። በቃ ሰዓት ማየት ነው። ስንት ሰዓት ይገባል? በፈለገ ሰዓት ነው። ያው እኛ በእሱ ህሊናው እንዳለው ነው እንጂ እኛ እሱን አንቆጣጠረውም እኮ። በቃ እሺ አይለንም። ምንም ነገር እሱን መምከር አንችልም እኛ። ምክንያቱም በቃ እሱ በፈለገው ነው። ጓደኛ አንመርጥለት፣ እዚህ ዋላ አንለውም። እዛው በቃ ስለ ቸርች መጀመሪያ ስለዚህ መመዝገብ ስነግረው አዛሪ መልካም ወጣት ዮናታ ጋር እንሄዳለን። ከፈለክ ሂድና ተማራልኝ። እሺ እማራለሁ። እኔ ግን አልሄድም አለኝ። ከዛ በቃ ቢያንስ አንድ ወር ሲቀረው በቃ ልመና ነው። በቃ አውቃለሁ፣ ኤቭሪቲንግ እንደሚያደርግ አውቃለሁ፣ አይቼ አውቃለሁ፣ ከኪሱ አግኝቼ አውቃለሁ፣ ከቦርሱ አግኝቼ አውቃለሁ። ግን ለምን አልለውም? ምክንያቱም ይጣላኛል። ይሄን ሊፈታ የሚችል እግዚአብሔር ብቻ ነው ነው ብለው በቃ ጌታው አንተ ነው የምችለው፣ እኛ አንችልም። ሀሺሽ አግኝቼ ኪሴ ደብቄ ወስጄ ሽንት ቤት ያውቃለሁ። ግን ለምን አልለውም? እሱን እህቱ አለች፣ ታናሽ እህቱ፣ 2 ልጆች ናቸው ያሉኝ። የሱ ታናሽ 13 ዓመት ታያለች፣ አጭሶ ታያለች፣ ቤት ውስጥ ያጭስ ታየው። አትነግረኝም? እኔን በጣም በቃ ጌታን ትወዳለች፣ ጥሩ ልጅ ናት፣ አትናገርም፣ ዝም ነው የምትለው። ትናንተውን የሱን ቤት ነው ስታጸዳ ያለችው። በቃ ቀን ምሳ ስወጣ እየደወለች አባ ይሄን አገኘው፣ ይሄን አገኘው፣ ይሄ ሽንት ቤት ጨምር ይውላታል። የተለጣጠፉ ስዕሎች አሉ፣ ይሄ እኛ ማናቃቸው የቦብ ማርሊ የምናምን። እኛ ሚስጥሩን አናቅም፣ እኛ በጌታን ይኖር ነው። እና እሱ ብቻ ቀረኛለች። ራሱ ቀዶ ያቃጥለዋል። ተይው አልኳት። እሱ ራሱ እንዳትነካው ቀድጄ ራሴን ሂጄ ማቃጥለዋል። እና በቃ በእንደዚህ አይነት ሁኔታ ነው ትምህርቱ። በቃ ያለታውኑ ነው። በቃ በማግስቱ ጠዋት ስመጣ ምን ተረዳህ አልኩት። እኔ አምኖን ነኝ አለኝ። አምኖን የማይወደው ነው። እንደዚህ አልነበረም ሰውነቱ። በጣም ቡሽ ያለ የሚያምር ልጅ ነበረ። አሁንም መልኩ ደህና ነው፣ ግን ከዚህ የበለጠ ቆንጆ ነበረ። በቃ ተመጦ አለቀ። እያየ ነው ልጃችን። ጌታዊ ልጃችን እኮ ሊያመልጠን ነው። በቃ ጮህታችን እንደዚህ ነው። እናቱን በቃ ሁሉ ጊዜ እኔ ስለሷ ነው በቃ አዛሪ እኔን ተናገሪ፣ እሷን ግን አትናገራት እለዋለሁ። ጥሩ የእግዚአብሔር ሰው ናት፣ የጸሎት ሰው ናት፣ ሁላችንንም ተሸክማ የምትኖር እናት ናት። እሷን አትናገራት፣ እሷ እንዳታዝንብ እለዋለሁ። እኔ አላዝንም። እኔ በቃ ለምጄዋለሁ። እኔ በሱ አዝኛ አላቅም ከማልቀስ ውጪ። ማለቅሶ ደግሞ የምሬት ሳይሆን ለሱ ነው ማለቅሶ። በቃ ጌታዊ ልጄን ስጠኝ እያልኩ፣ ጌታዊ ልጄን አትርፍልኝ እያልኩ። ማትሪክ ወስዷል ዘንድሮ። ያው እንግዲህ ወስዷል ከተባለ ማለት ነው። ያው በግድ ቀስቅሰን ጠዋት በግድ ተቀስቅሶ ይሄዳል። እኔም ወደ ስራ ሄዳለሁ። ምን ጊዜ እንደሚመጣ አናቅም። ብቻ ብዙ ችግር ጌታ ረዳን። ካላጨስኩ እንደ ነገር ያመኛልና ማዘር ታያለች ቤት ስታመም። የሆነ አንድ ቀን ካላጨስኩ 2 ቀን ካላጨስኩ የሆነ በቃ ኃይለኛ ሄዴክ አለብኝ። ሶነት የፋዘር የጉልበቱ መድኃኒት አለ ዲያክሎፌና ከሚባለው እሱን ነው ወስዶ ለህመም ማስታገሻ ቤት አቁሚ ከተኛው ማለት እና ማዘር ታያለች። እሱና ማትሪክ ልፈተን ልገባ ስል ጠዋት ጠራችና ይዛለ ያንን ነገር ይዘነው አምገባው አለች። እንዲህ ምን ያረጋና ፈተና እንዳያመልጥ ታመህ ደግሞ በኋላ ይዘግብ አለች። በቃ ይሄን ያህል ናት የኔ እናት ለኔ ማለት ነው። በቃ የኔን መታመም ላለማየት እንዳጨሱላት ፈቅድልኛለች ማለት። እሺ ደውላ ሄሎ ማይ። እሺ አዛሪ ይቅርታ ልጠይቅሽ ነው። ችግር የለም የኔ ልጅ ነው ነገር ይቅር ብያለሁ። ወጣለሁ እኮ እኔ በጣም እንዴ እንደምን ያላንተ ታውቃለህ። ዙዛስ ልቅሽሻለሁ ይቅር በይ። ችግር አዛሪ የኔ ልጅ ኑርልኝ ችግር የለም። ይቅርታ እንድታረጊልኝ ነው። እኔ እኮ ዛሬ አይደለም ይቅርታ ዛሬ ሁሌ እኮ ነው በቃ እየተውኩ እኮ ነው የምኖረው። የእናቱ እኮ ነው ታውቃለህ። እዚህ ምስክርነት እያየች ስታለቅስ ነው ታድሮ ቤት ማለት ነው እንደዚህ ብላ። እሺ እኔ እናት አመሰግናለሁ ይቅርታ ስላረግሽለት። እሺ እናት ጌታ ኢየሱስ ይባርክ፣ ተባረክልኝ። አሜን። እሺ በቃ ዘርህ ይባረክ፣ እኔ ዘርህ ይባረክ። በእውነት ምንም ነው የሚጠፋኝ። በእውነት ተባረክልኝ። እሺ እኔ እኮ የኔ እናት እኮ ትገርመኛለች። የኔ እናት
የኔ እናትና እኔ እንደዚህ ነው አንተና እናት እንደምታወሩት መሰለ እንዴ እናወራ የነበረው ስናገር ሰምተኛ ታውቃለህ ስለ እናቴ በቀደም ነው የመጀመሪያ ጊዜ 2050 ብር ደሞዝ ተቀብዬ በየሳወራ ሰምታጣቅ 1600 ብር ሰጥቻት ቦርሷን ሷ ትደብቃለች 450 ብሩን እስክታመጣ በሩን ዘግተ ውጪ ቁም ደሞዜን ማለት ነው ደሞዜን እየተቀበልኩ ከመስሪያ ቤት ለእናቴ ሰጥቼ 50 ብርና 100 ብር እንዳታጠፋው ተብሎ እየተሰጠኝ ኖር ያለው 1 አመት ከዛ ከተማ ስቀየር ነው ትንሽ ፋት ያገኘሁት እኔ ሱሬን ጠቅልዬ በቃ እሱ ሰፈር ካለ ደብቃለሁ ምክንያቱም ይወስዳል በቃ ያፈጥብኛል ይገብተው ይወስዳል ብር ስለዚህ ሱሬን ከስራ እንደገባ ቁም ሳጥን ውስጥ የሆነ ቦታ አድርገዋለሁ እንጂ ፊት ለፊት አላደርግም ወስዶ ያያል ይወስድና በቃ አላየውም ይላል አሁን አንተ ከዚህ ስትሄድ ማድረግ ያለብህ ሁሉ ነገርን መቀየር ያለብህ ተባረኩ ቴንክስ ሶ ማች እሺ